ሰው መልካምነት ለራስ ነው። ኦፓ ይዳንሽ እንት የዘራነው ሸዋል ለመሰለ ሰላም እንዴት ኦፓን ግን ቦልካት ለምን ኦፕ ኢላዬ የኔ ፍቅር ባብዬ የኔ ሰይፈ ሰላሴ ከዛሃራም ልጭ እኮ ነው የመጣሁት እዚህ ሆ ቅድስት ዛህራ አንዴ ቋቋቋቋ እያደረገች ሽንኩርቷን አፓ ስትለኝ ተኝቻለሁ ብዬ ብን ብዬ ጠፍቼ ነው እዚህ የመጣሁት። አሁን ራሱ ከመጣች ተኝቻለሁ። እንዴ ጉድ እኮ አንድ ቀን አለሁልሽ የኔ ፍቅር። አንድ ቀን ገብተን እንትን እንላታለን፣ እናስደነግጣታለን። ቤቷ ገብተን ነው። አዎ እንደዛ ነው የምናደርገው። የራሷን ቤት ታክስ ከፍት ሀክ ነው የምናደርገት። ሄደ እንዲህ በሰው ቤትማ አንችላትም እኮ። አይ ከባድ ነው። በራሷ ቤት ገብተን ምንድነው እያደረጉ ያሉት ብላ እንድታስብ ከብብ ነው የምናረጋት። እንዳለ 665ቶች ሄደን አውርኩስ መንፈስ አላቸው ማለት ነው። ድግምት ሰርተውብኛል ነው ብላ እንድትጠራጠር ነው ማለት አሉ ያልገራጥነው እንድትቆነጠጥ ማለት ነው። እንዴት ነሽ? ድምፅሽ ለምን በሰላም ነው የተቀየረው? ወይዘር አለርጂ አለብኝ። ፎንጋ የተነስቶብኝ ነው እንዲህ ሎኬሽን ስቀይር። ከባድ ነው። ይስተካከላል። ዛሬ የኔ ቀየረውና እንመሳሰል የኔ በቀየረውና በተመሳሰል የኔ ጋር ለመባጽው ነኝ የኔ ክርስቶስ ሰማ የአይኔ አጥንት ወይ ጣቶችን ጣብቼ ልሙት። ምራቄ የምራቅ ገድል ትናንትና ሰውን አፋጀዋ አሉ። ሰምተሃል ባቢ? የት? አረ ወይኔ ምስራቅ ቀጠናዎች በገደል ምክንያት ኤርሚ በእውነት ተወግዞ ከቲክቶክ መባረር አለበት። ኤርሚ ማለት እንደ ቀልድ የሚያዩት ሰውዬ እብድም ጅልም አደረጋቸው። 16 ሰዓት አወሩ። ፕሮቴስታንቱ ዋው ፕሮቴስታንቱ ሰውዬ ልጁ ግን ኦርቶዶክስ ነበር። የእውነት በመዶሻ ነው አናትን የምፈልጠው እስከ መባባል ደረሱ። ፍቅር እሱ ነው እንዴ እንደዛ ሲባል የነበረው? አዎ ሲሳይ እኮ በሱ ምክንያት ነው። ከባድ ነው፣ አደገኛ ነው። ልጁ ግን ማለት ነው ሰውን በማሸበር ሲኦልን ይወርሳታል ልጁ። ወይ በጣም ኤርሚ የሚባለው አዎ። በዚህ ልክ ማስደንገጥ የለበትም ማለት ነው። ፍቅር ምን ነው በእንቁላሉ ጊዜ በቀጣሽ የሚያስበል ሰው ነው። በጣም ነው የሚንቁት። የሆነ የሚንቁት ኢኒሴንስ ቦታ አንሰጠንህም አሉ፣ አናዳምጥህም አሉ ምናምን ይሉታል። ከድሮ ጀምሮ ነው ስለማቅ ነው። እሱ ሰክሶ ነው ገድል ላይ እንትን የሚሰራው እና ገድል ሲባል ማለት ነው ባብዬ በቃ ደስ ነው የሚለው። ከዛ ትናንትና አገኘው ብሎ ሊበላ ሲል አስመለጡበት። ቁጭ ብሎ አደረ ሲጠብቅ። በነገርሽ ላይ ጊዜ ያለመስጠት ትልቅ ነገር ነው፣ እድል ነው ለሱ። አሁን እኮ እውቀት አለን የሚሉ ሰዎች እሱ ጊዜ አልሰጡም ማለት እኮ በቃ ምዕመኖችን ላፍ አድርጎ ይወስዳል ማለት እኮ ነው። ጥሩ ነገር እኮ ነው። አስበሽዋል? መልስ የማይሰጡት ከሆነ አንተ ከእንትናን ቆጥረም ካሉት በቃ እየተጠቀመ ነው ማለት ነው። ብዙ ሰው እያሸሸ ነው ማለት ነው። እነሱ አልገባቸውም ምን እየተሰራ እንደሆነ ሶሻል ሚዲያ ላይ እየነቁ አይመስለኝም። ማን ነው ቶ እሱ ምናምን ነገር ይባላል። ከዛ እሱ ስራውን ይሰራል። እንደዚህ ነው ጥሩ ነገር የሚሆነው። ታዲያ ቦታና ጊዜ መስጠትማ የለባቸውም። እንደው አባንትና ግን እኔ ተመችቶኛል። መርጌታ ጸጌ ስጦታው እንዴት እንደተመቸኝ ይለበልበዋል ሼባው። ሰው መጥቶባት ነው እና አንኳኳ መጣ ተነሳ። ምንድነው ራይነር ምንድነው? ተናገር። እውነት እኮ እንትና ነው የኢምራን ጓደኛ ብለው ገድላት ነው የሚወደው ራሱ የገደል። ኧረ ይመቸው ግን በሚሰራው ኃጢያት ሲኦልን ይወርሳል ሰውየው።
ገድል እንዲህ በማድረጉ ሰዎችን በማሸበሩ ነው እንጂ እንዴ እንትን በነገራችን ላይ በጣም ነው ከባድ ነገር ነው እንትን ያለው ማን ነው ያ ሲሳይ የሚባለው ልጅ አለ አይደል አሃ ጴንጤ ነውና ለኦርቶዶክስ ነው የሚያሽቃብጠው ያው አለ እንደዚህ አይነት ሰው ታውቃለና ፕሮቴስታንት ነው ፕሮቴስታንት ነው ያው ለኦርቶዶክስ ያሽቃብጣልና እና ወረዱበት ትናንትና ኦርቶዶክስን አስበልተው መሰለኝ ቀኑን ብሎ ኦኬ ፕሮቴስታንት ሆኖ ለኦርቶዶክሳውያን እንትን ለማለት አዎ ሲሳይ የሚባለው እንደዛ ነው የሚያደርገው አክቹአሊ እኔ ራሱ ዝም ብዬ ስከታተለው ነው ኦርቶዶክስ ነው የሚመስለው አካውኑ ምናምን ከዛ ትላንትና ሁለቱን ላወያያልና ኤርሚያስና ማን ደምሮ የሚባለው በቅርቡ ኦርቶዶክስ ነው ማለት ነው ጴንጤ ነበር እኔ በቃ ገድልን አንብቤያለሁ ካልተወያየው ምናምን አለና አይወያይም ብሎ አስቆሙት ከዛ እንጃ ምን እንደሆነ አላውቅም ብቻ ሲሰድቡት ነበር ኦርቶዶክሶች ወረዱበት አስበላን እያሉ ሲሳይ ማለት ነው አሰደብከን እፈልጣለሁ እያሉ ማን ሚውት አድርገኝ ሰውዬ እየተከተለ በቃ የሚጽፈው ነገር በጣም ነው የሚደብረው ማን ነው የሆነ ኤክስ ዋይ ሚላ ብሎክ ነው ምንድነው ምን እያለ ነው ምን ሌላ ነገር ነው ስድብ ነው እንዴ ኦኬ ያወራችሁኝ ነበር ስልህ ያወራው ነበር ላይ እርታ ባቢን ችግር የለውም ባቢን ተሽ ችግር የለውም ባንዴ ለሷ ምን እያለ ነበር ባቢ ምን እያልክ ነበር አረ ስለነሱ ነው ስናወራ የነበረው ዝም ብለን ጊዜ አለመስጠታቸው ጥሩ ነገር ነው ጊዜና ቦታ ባይሰጡት መልካም ነገር ነው ብዙ ሰው ይቀይራል እያለ ነው እነሱ ምንም አይሰራም እያሉ እየናቆ ዝም የሚሉት ከሆነ ብዙ ምእመን ነው የሚያሸሸው እና ጥሩ ነው ቦታቸውን ያከበደው ትኩረት እንደሚሰጡትማ ትናንት እናረጋገጡ እኮ ተሰብስበው ሲያለቅሱ ያልገባኝ ሲሳይ ምን አድርገው ነው ለምን የሚሰሩት አልገባኝ ሲሳይማ ለምን ኤርሚ ገብቶ እነሱ ስድብ ይሉታል እንግዲህ እነሱ ያንን ነገር አሁን ሲናገሩ አልተሳደብንም ነው የሚሉት እኮ አልዛይመር ይሁን የቫይታሚን እጥረት ያለባቸው ልረዳ አልቻልኩም በእውነት ገና እድገታቸውን አልጨረሱም ስድብ ሊትራሊ ስድብ አልተሳደበም በቤቱ የእውነት ነው የምልክከው ራይነርዬ ባንዳው ደል ነበረ ለካ ይቅርብ ይያለሁ እና በቃ እነሱ 2 አመት ሙሉ እኮ የሚገርምህ ማለት ነው ራይነር ሲሶ ቤት ፕሮቴስታንት ከነዘማሪ ከነፓስተሮቻቸው ከነቤተክርስቲያናቸው ከነአምልኳቸው ነው የሚሰደቡ በቃ የሚያላግጡት የሚያፈጩ ምን ነው የሚላቸው እና ረስተውታል ዝም ሲላቸው ረስተውታል እሱ ደግሞ ሲሶ ደግሞ ምን አይነት ባህር ያለበት መሰለክ መብት ነው ብሎ የሚያምን ሰው ነው እንዴ ፌሚኒስቶች ገብተው ወንዶች መጥፋት አለባቸው ሲሉ ታብታብ የሚያደርግ ሰው በገዛ ቤቱ ሲሶ አረ እንደ ወንድ ልጅ አምላክ ኮስተር በል ብያቃለሁ እኔ ኮሜንት ላይ እዛው ቁጭ ብለውና ሃይማኖት ገዳይ ነው አያስፈልግም ለሴት ልጅ ሃይማኖት እያሉ ፌሚኒስቶች ገብተው ምንም ነው የማይቃወሙና ባህሪው ነው በቀዝቃዛ ነው ከዛ ትናንትና ለምን ለኛ ጥብቅና አልቆምክልንም ኤርሚያስ ለምን ቤት ገብቶ አወራ ለምን ተናገረ ብለው አበዱ እና ይሄ ስድብ የሚባለው ነገር እነሱ ጋር ሲሆን ብቻ ነው ስድብ ሌላ ፕሮቴስታንትንም ሙስሊምንም ሲዘልፉ ስድብ አይደለም ለነሱ ተቃውሞ ወይ ደግሞ ማስረጃ ብለው ነው የሚያስቡት ወደ እነሱ ስታመጣው ግን በቃ ይዬ ነው የሚሉት እንደተገረፈ ሰውና የተለየ ነገር አላደረገም ውይይት ጠራ የሚወያየውን ደምረውን አስቀሩት ደምረው ሲቀር ኤርሚ መጥቶ ነበር በሰዓቱ ተዘጋጅቶ ነበር ለነበረ ኦዲየንስ ፍሎ አደረገ ያለውን ነገር በቃ ምንም የተለየ ነገር አላደረገ ግን በመዶሻናት ነው መፈልጠው እስከመባል ነው የደረሰው አኬኮ እንትን አለኮ እኛኮ ሲሳይ አለ ፕሮቴስታንቲዝምን ስንቀጠቅጠው ራሱ ዝም ይለናል ብሎ ኮሜንት አልጻፈም ኦኬ ያወቁት ልጅ ያ ማለት ለነበራቸውም ራይነር ያይንተኛል 2 አመት ሙሉ ሲቀጠቅጡ ዝም ያለ ሰውዬ ፕሮቴስታንቶች በጣም ነበር የሚናደዱት አሰደብከን አስቆጣሃን ምን አስባልከን የሚሉት እና እስቀው ዝም ነው የሚለው
ባህሪውን እያወቁ አዎ ለምን ለኛ ጊዜ ሲሆን አላሸረገድክልንም እንዴ? ልደትና ሰርግ ዘውት ሲሄዱ እየተጠመቀ መሰላችሁ እንዳልኩኝ እኔማ ገረመኝ በጣም። አይ በለው እባክህ ልጁ ባንዳ ነው እውነትም ባንዳ ነው። እኔ ያናድደኛል እኔ ራሱ ትክክለኛ ነገር ነው። ይሄ ነው ባንዳ የሚባለው እንዲህ አይነት ሰው ነው ያለ። ግን እኔ ጥያቄ በገድላትና ድርሳናትን ዙሪያ አንድ ሰው አውርቶ ኦርቶዶክስን ያስበላት የሚባል ሰው አለ ማለት ነው? ላያስበላት ይችላል፣ እድሉ ይኖራል። ናው ዘማርያም የሚባል ዘማርያም የሚባል ስላለ ታውቀው እንደሆነ አላውቅም። ምን ሊያደርግ እና ምን ሊያደርግ ነው? ምን ሊያደርግ ነው ማለት አሁን እኮ የድርሳናትና ገድላትና አንደኛ ነገር ይሄ ንጽጽር እኮ አይደለም። ይሄ ምንድነው የሚባለው? የህሊና ጉዳይ ነው። እንትን የሚባል ነገር የለም። ለምንድን ነው ተብሎ ነው የሚጠይቀው? ምን ብሎ ነው የሚመልሰው? ጥያቄ አልገባኝም ባቢ። አሁን ድርሳናትና ገድላት አይደለም። ድርሳናትና ገድላት እኮ አይነጻጸሩም። ከምንም ጋር የሚነጻጸር ነገር አይደለም። በንጽጽር ዙሪያ ከተባለ እሱም ፈቃደኛ አይሆንም። ከምንድን ነው የሚያነጻጽረው? ግን ትክክል ነው ወይ ተብሎ ሲጠየቅ አዎ እያለ ይመልሳል ማለት ነው። አዎ እያሉ መጽሐፍ ቅዱስ እያጣቀሱ ነው የሚመልሱት ድርሳናትን። አዎ ሰምታችሁ አታውቅም? ቆይ ልክልሃለሁ ሪካርዶች ከዚህ አንጻር ምናምን ብለው ነው። በዛ ላይ ደግሞ እነሱ መጽሐፍ ቅዱስ ብቻ ብለው ደግሞ አያምኑም። ታውቃለህ ሰው የራሳቸው ቀኖናዊ አረዳድ አላቸውና በዛ መሰረት ነው የሚመልሱት። ጲላስ ዞር ስለሚል ሰምቷቸው ያውቃል ብዬ አስባለሁና መጽሐፍ ቅዱስ ብቻ ብለው ስለማያምኑ ለመመለስ አይቸገሩም። ግን ለማሳመን አይሆንም። ልዩነቱ ያ ነው እኮ እሱ ነው። ምንድነው አሁን ከመጽሐፍ ቅዱስ ዙሪያ ተብሎ አሁን ላነሳ ነበረ። ከባድ ነው። አሁን ቀዘነህን አሁን ከምን ሊያጣቅሱ ነው ባቢ? ገድለ ዑራኤልን ከምን ጋር እያጣቀሱ ሊመልሱት ነው? አሁን ባለፈው ያሳየን እኮ መጣሁ እኮ አሁን ሴት ከሴት ልጅ ጋር ተገለጫጭተው ምናምን እሙሙ ተሳመ ምናምን የሚባለው አሁን ምን ሊባል ነው? አሁን ከንፈርን መሳም ቅዱስ እንትን ነው ተባለ፣ ችግር የለም። እሙሙዋን ሳማት የሚባለውስ ምን ልናደርገው ነው? ከምንድን ከባድ ነው። ከምንም ነገር የሚጣቀስም አይደለም ራሱ። አዎ ብለህ ገግመህ ዝም ብለህ ትቀበለዋለህ። ከዛ በኋላ በቃ እንትን የለም። ትቀበለዋለህ ይላል። ጠፋሁኝ አለሁኝ ከስር አለሁኝ። ብዙ አልገባም ግን አለሁኝ ከስር አያቸዋለሁ። ተይ እንጂ። አዎ የምር አለሁኝ። ትንሽ የማይመች ቦታ ገር ቀይሬ ሂጂ ነው የተወሰነ ጊዜ ከስር አያቸዋለሁ ማለት ግን ሌላ ነገር ነው። ለነገሩ እኔ የለበስኩት ሰርቪስ ስለሆነ ችግር የለም። አይ አልገባም ገስት ምናምን እንደዚህ እንጂ ሰማለሁኝ ከስር ብዙ ሰዓት ቁጭ ብዬ ሰማለሁ ማለት ነው። ተይ እንጂ። ምን ነው ተይ እንጂ አበዛው። አይ ብዙ ሰዓት ሰማቸዋለሁ ስትይ እንትን ላለኝ ብዬ ነው እኮ። ያ ስትገቡ እመጣለሁኝ ሰማና ሐሳባችሁ ከተመቸኝ ትንሽ ቁጭ እላለሁ። ሐሳባችሁ ካልተመቸኝ ደግሞ ትቻችሁ እሄዳለሁ። መልካም ነው። ጥሩ ነው። እንደዚህ ማድረግ መልካም ነገር ነው። ግን የማይመችሽ ሐሳብ ተናግረን እናውቃለን ማለት ነው። ምን አልከኝ ባቢ? ይቅርታ ስልክ ገብቶብኝ ነበር። አዎ እኛ ጋር ስትገቢ ነው የሚደወልልሽ። ችግር የለውም። እሺ ምን አልከኝ? የማይስማማሽ ሐሳብ ተናግረን እናውቃለን ወይ? ማለት ያው ሁሉንም ሐሳብ እንቀበላለን ማለት አይደለም። የማይስማማኝ ሊኖር ይችላል። አዎ አንዳንድ ጊዜ ይፈጠራሉ። ባለፈው አካባቢ አልተመቸኝም ነበር። ለዛ ብዙም መግባትን አልወደድኩም ነበር። ስለምን እኔ ሳወራ ነው
ያ ሁላችሁም ሀሳብ ሲሰጡ በነበረበት ሀሳብ እኔ ስለማልስማማበት ያው ከዛ አንፃር ብዙ እንትን አላልኩም። ሁላችንም ግን ረስቻለሁ ምን ነበር በትዕግስት ላይ የነበራችሁ ሰዎች የብቻዬን ነገር እንግዲህ የለሽ የሌሎችን እንኳን እኔ ምን አላስታውሰው። እኔንም ይጨምራል። ዝም በይ። እኔ አንተ ስትናገሪ ሰምቼ አላውቅም። ነገራችን ላይ ማለት በቃ በኢየሱስ ጉዳይና እንዲሁም በጳውሎስ ያላችሁን አመለካከት ብዙ አልወደድኩትም ነበርና ከዛ አንፃር ነው የራስህ ያንተ አቀባበልና እኔ የተቀበልኩበት መንገድ አንድ አይደለም። ስለዚህ ሀሳባችን የተለያየ እምነት የምንቀበልበት የተረዳንበት አረዳድ የተለያየ ነው። አንተ ከነ ጭራሹንም እንትን አትልም። እኔ ደግሞ በጣም ነው የምወደው ጳውሎስ እንደምታውቀው። ከዛ አንፃር መሰለኝ ሪነር ራፍ ስለ ጳውሎስ እና ስለ ኢየሱስ ከሰው ጋር አውርቼ አላውቅም። እኔ ምናልባት አንዳንዴ ካልሆነ ብቻዬን ነው የማወራው። ምክንያቱም የማምንበት ብቻዬን ነው የማወራው። የኔ እምነት ስለሆነ ሌላ ገብቶም እንዲያወራም አልፈልግም። ራሱ በዚህ አይነት ሀሳብ ስሰጥ ሰፋ ያለ እንትን ያደረኩት ነው ማለት ነው። ገባሽ? እና ተሳስተሻል። ከሰው ጋር አውርቼ አላውቅም ስለ ጳውሎስ። የኔ የራሴ የሆነ አረዳድ አለ። ከማን ጋር ነበር ያወራኸው? ከሰዎች ጋር አይደል እንዴ? እየተቀባበልኩ እኮ አብረው የነበሩ ሰዎች ነበሩ። ለዛ ነው አይደለም። እሱማ የሚያዳምጠው ሰው ስላለ ነው የማወራው። ግን እየተቀባበልኩ ሀሳቡ ከሰው ጋር አውርቻለሁ። ዛሬ ቅድም ከሬነር ጋር አውርተናል። ትንሽ ነው ዝም ብሎ እንትን ነው። ባለፈው ግን ወይ ከዚህ በፊት አሁን ሰፋ አድርጌ ስለ ጳውሎስ ወይም ስለ ኢየሱስ እንትን እኔ እያወራው ከሆነ እኔ እንትን በማድርገው ማለት ነው ሰፊ እውቀት አለኝ እያልኩ አይደለም። ስከታተል እያወራው ከሆነ ብቻዬን ነው የማወራው። ከዛ ቀጥሎ የሚመጣውን ነገር ስለማውቀው ማንንም ጣልቃ እንዲገባም አልፈልግም ራሱ። ኦኬ በቃ ብቻ እኔ በዛ እንደውም ደብሮኝ ነበር ወደ አንተ ቤት መምጣት ምናምን ነው። ከዛ አንፃር ነው መሰለኝ አላውቅም። የተረዳሁበት መንገድ የተለየ ሊሆን ይችላል። እሱ ይሄ ብቻ ነው፣ ሌላ እንትን የለኝም ማለት ነው። ሌሎች ሀሳባችሁ ይመቸኛል ገባለሁኝ። ይህም ደግሞ የእናንተ መብት ስለሆነ እንትን ማለት አልችልም። ስለዚህ ሀሳባችሁን አከብራለሁ ማለት ነው። መግባት ነው። አሁን ችግሩ ምንድን ነው? እኔ አንዳንድ ሰዎች ችግሩ ምንድነው እውነት ያለው እኔ ጋር ነው ብለው የሚያምኑ ከሆነ ያንሱ ጋር ያለውን እውነት ገብተው እውነትን ይዘው መጋፈጥ ነው። ገብቶሻል አባባሌ? ስለዚህ ገብተሽ አይ የምትሉት ትክክል አይደለም እንደዚህ ነው ብለሽ ማረምና ማስተካከል እኮ ትችያለሽ። እውነቱ አንቺ ጋር ካለ አይደል? ትክክል። ግን እኔ እንደዛ ማወራበት እንትን አልነበረኝም፣ ማለት አቅሙ አልነበረኝም በዛን ሰዓት። ያው አዝነሽ ነው። ያንን ሀሳብ ግን ተናድጄባቸው ነበር የምር። ግን ያንን ሀሳብ ሌላ ቦታ አውርተንበት በደንብ በሚገባኝ መንገድ ተጠያይቄበታለሁ። ፈጣሪ ባርከውና ማለት ነው። ስለ ጳውሎስ ነው ሁሉንም ማለት እዚህ ቤት የተነሱትን ሀሳቦች አወራንባቸው። አላውቅም ምን አንስተን እንደነበር አላውቅም። ጳውሎስ ግን እንዴት ነው የተሰዋው መጨረሻ ላይ? ጳውሎስ አታውቅም እንዴት እንደተሰዋ? አይ እንደው ስለምትከተይ ወኔ ለጳውሎስ ያለኝን አመለካከት ታውቂዋለሽ እና የመጨረሻ ህልፈቱ እንዴት ነበረ? ዋናው መሞቱ ነው እኮ። ዋናው በምንም ሆነ መሄዱ ነው፣ ወደ አምላኩ መሄዱ ነው አይደለ? ዋናው መሞቱ ማለት መሞቱ ነው ላንቺ ጥቅሙ ማለቴ። ወይኔ ጉድ! በመሞቱ ነው የተጠቀምሽው? ወይኔ ስራ ይፍረስ። እንደሱ ለማለት አይደለም። በኢየሱስ ምን እያልኩ ነው?
ሞተ ስል ያው ታውቃለህ ነፍሱ ከመለክ ወደ አምላኩ ሄደ። በቃ እሺ ወደ አምላኩ የሄደበት በየትኛው መንገድ ሊሆን ይችላል፣ ግን ወደ አምላኩ ሄዷል እሱ። ገባ? አዎ፣ ግን እንዴት ነው የሞተው ነው እኮ ትከተይዋለሽ። ለጳውሎስ ደግሞ የተለየ ፍቅር አለሽ። እኔ እኮ ከዛ አንፃር ነው የጠየቁሽ። የመጨረሻ ህልፈቱ እንዴት ነበረ? እንጃ አላወኩም። ሳጣራ ልንገርህ በደንብ አንብቤበት። አዎ፣ ለማጣራት ግን ጥሩ ለማጣራት በደንብ ላጣራና ልንገርህ። ሙሉ እውቀት ጥሩ ነው ብዬ ስለማስብ ማለት ነው። ሙሉ በቂ መረጃ ሲኖረኝ አስነግርሃለሁ። አሁን ላይ ትንሽ ነው ያለኝ። አዎ፣ የሚያሳዝነው ነገር እዚህ ጋር የሚወራውን ነገር አትቀበዩም። ሌላ ቦታ ሄደሽ ደግሞ የሚያወሩትና የሚሉትን ነገር ሁሉም ትቀበያለሽ እና እኔ ችግር የለብኝም። ግን ጳውሎስ የሞተው ኖ ከማውራት ቆይ ባቢ፣ እኔ ጳውሎስን የምቀበልበት ወይም የምወድበት ለየት ያለበት መንገድ ያው ካስቀመጣቸው ደብዳቤዎች አንጻር ነው። ሰዎች ባስተማሩኝ፣ ሰዎች በነገሩኝ መንገድ ሳይሆን ራሱ ባስቀመጠውና ታውቃለህ፣ እነዛን 14ቱ ደብዳቤዎችን ደግሞ ለዘመናት ስከተላቸው ሳነባቸው ሲወዳቸው የነበሩ ናቸውና ጳውሎስ ለማሂ ትክክል አይደለም፣ ጳውሎስ ምንድነው የሚሉት ፖለቲከኛ ነው ምናምን መተው ቢሉኝ እኔ በጣም ነው የምናደደው። እንዴት ልረዳው እችላለሁ? ሊገባኝ አይችልም። በስሜት ከሆነ እንትን የምታደርጊው በጣም ከባድ ነው። ሲጀመር 14 መጽሐፍት ጻፈ የተባለውን ጳውሎስ ትክክል አይደለም። ገብቶሻል? ከጻፋቸው ከተባሉ መጽሐፍቶች የጻፏቸው ሌሎች ሰዎች አሉ። ጳውሎስን ነው እየተነገረን። ያው እኛ ደግሞ አሜን ብለን ተቀብለናል። ያው ጳውሎስ እኔ ፖለቲከኛማ ነው እኮ ፖለቲከኛ መጨረሻ ላይም በዛ ዘመን በጣም የሰለጠነ የነበረ ከተማረውም ሊያፈነዳ ገብቶ ነው የዛ ዘመን የነበረ ንጉስ አንገቱ እንዲቆረጥ ያደረገውና እሱን ማጣራት አለብሽ ማለት ነው። ከባድ ነው ደግሞ ስሜታዊ ያደርግሻልና ፖለቲከኛ ነው የሚባለው ከዚህ አንፃርም ነው። በነገርሽ ላይ ፖለቲከኛም ነው ራሱ አካሄዱ ፖለቲካ ነው፣ አስተዳደጉም ፖለቲካ ነው። በጣም የሰለጠኑ የነበሩ ህዝቦች በፖለቲካ ነው ያንጹት ያሳድጉትና የተማረ ሰው ነበር የዛ ዘመንና 14 መጽሐፍ ጻፈ የሚባለው ግን 14ቱም የጳውሎስ አይደለም። በጳውሎስም ነው የተነገረን። ያው ተቀብለነዋል፣ ችግር የለውም። ተቀብላችሁታል እናንተ። እኔ የጳውሎስን ምንም ነገር አልቀበልም እኔ እና እሱንም ማጣራት አለብሽ ማይ። ከባዱ ነገር ግን ምንድነው አሁን እዚህ ቤት እኔ ፖለቲከኛ ነው ብዬ ስለማምን አንዳንድ ሰዎች እውቀት ያላቸው ሰዎች መጥተው ስለ ጳውሎስ ካወሩ የሚያወሩትን ደግሞ በመረጃና በማስረጃ ከሆነ መጽሐፍ ቅዱሳዊ ጥቅስ አጣቅሰው ከሆነ የሚያወሩ መቀበል አለብሽ ማለት ነው እንጂ ሰዎች ከራሳቸው መልካም ፈቃድ ብቻ ዝም ብለው ጳውሎስን ስለሚከተሉትና ስለሚወዱት አይ ጳውሎስ እኮ ሐዋርያው ጳውሎስ እየተባለ ያልተሰጠውን ስልጣን ሰጥተው ስለሚወዱትና ስለሚያከብሩ ስለሚከተሉት ጳውሎስ እንደዚህ ነው ብለው ሲሉሽ ያ ነገር ስለምፈልጊው አሜን ብለሽ እየተቀበልሽ ከሆነ በጣም ከባድ ጥፋት ነው። ነው ጤናማ በሆነ መንገድ እኮ አየሁ ነው። ጤናማ በሆነ አረዳዳም ባለፈው የሚያየው ከኡስታዝ ወሂድ ጋር ነው ባለፈው እንትን ያልኩት። ግን ያው እሱም የራሱን እንትን ነገረኝ፣ እኔም ደግሞ ከዛ ትክክለኛ ነገር ወሰድኩኝ ማለት ነው። ገባህ ማለት ከኡስታዝ ወሂድ ወሰድኩኝ ማለት ነው። የምወስደውን ወሰድኩኝ እኔ መቴ ከተናገረበት ካስረዳኝ አንጻር አሁን ስለ ጳውሎስ ምን ትላለህ ብዬ በጠየቁበት መንገድ የነገረኝ ነገሮች አሉና የተቀበልኩበት መንገድ አለ፣ ያልተቀበልኩትም ደግሞ አለ። ስለ ጳውሎስ ነገሮች ነው? አዎ ነገረኝ። ለምን ውሳኔ ላይ ትደርሻለሽ? ግን ከባዱ ነገር ውሳኔ ላይ መድረስሽ እኮ ነው። ለምንድነው የሆነ ነገር በሰማሽው ቁጥር ውሳኔ ላይ የምትደርሺው? ለምንድን ነው? አሁን ለምሳሌ የሆነ ሰዓት ላይ ኢየሱስ ጌታ ነው ስትይ ነበረ። ከዛ ደግሞ የሆነ ሰዓት ላይ ደግሞ አይ ኢየሱስ ፍጡር ነው፣ ሰው ነው፣ ጌታም ኦፍኮርስ ጌታ እኮ ነው። አሁንም እኮ ጌታነት ነው እኮ ጌታም አምላክ ለማለት ነው፣ ፈጣሪ ለማለት ነው አይደለም ብለሽ ደግሞ የሆነ ሰዓት ላይ የሆነ ኖ ፈጣሪ ነው አላልኩም። እኔ አሁንም አላልኩም። ባቢና ተሳሳት። ፈጣሪ ነው የሚባል ነገር አንተን አላልኩም። ግን ጌታ ነው መጽሐፍ እንዳስቀመጠው ጌታ ከሆነ ጌታ ነው ማለት ነው። ሆነ ጌታ ነው የሚለው ኮንሰፕት አምላክ የሚያደርግበት አለ ከተባለ ሌሎችም ጌቶች የተባሉትም አምላክ ናቸው ማለት እኮ ነው። አምላክ የሚለውም ራሱ አምላክ የተባሉ ስላሉ
አምላክም ሊሆን አይችልም። አምላክ ደካሜን በቃ ደውሉ እጭ ስማ ምንድነው ግን እኔ ግን ለምንድነው አንድ ሰው ወደ ሲኦል ለመውረድ በዚህ ልክ የሚረባረቡት? እኔ በጣም ይገርመኛል። ኢየሱስ በመከተል ኢየሱስ አምላክ ነው ብሎ በማመን ሲኦል የፈርዖን ጫማ ጠራጊ መሆን እንጂ መንግስተ ሰማያት የለም። ስለዚህ ሰውን ለማቃጠል መሯሯጥ ምን አስፈለገ? ራሱ ተውት። ሰው የራሱን እንትን ይከተል። ከባድ ነገር እኮ ነው። ተመልሻለሁ አለሽ እና ኢየሱስ ፈጣሪ አይደለም እያልሽ ነው? ኖ እኔ አላልኩም፣ ግን እንዳልኩ ጌታ የሚለውን ነገር መጽሐፍ ያስቀመጠው ስለሆነ ጌትነቱን እቀበላለሁ። እንትን ደግሞ ምንድነው ስቅለትን እሱን እያጠናሁ ነው። አሁን እያነበብኩኝ ነው። እንዳንም አሁን የሚገርም ነገር የሚመች ቦታ ብዙም ቲክቶክ ስለማልጠቀም አሁን ላይ የማንበብ እድሉ አለኝና እነሱን እያነበብኩ ነው። እንዳም ቅድም አንዳንድ ሰዎች መጽሐፍ ሰጡኝ ማለት ነው ስለ ስቅለቱ የሚያነሳ እነሱን ደግሞ በደንብ አጠናቸዋለሁ እኮ። ኢየሱስ ፈጣሪ ነው ብለሽ ነው የምታምኚው አሁን ወይስ? እኔ ስለ ስቅለቱ ጉዳይ አይደለም ስለ ፈጣሪነቱ ነው ጥያቄ። ፈጣሪ ነው ምን አንተ ዘለ ፎከስ አድርገህ ጠየቀኝ አይደለም አልኩህ እኮ ፈጣሪ ነው። ወሳኝ ጥያቄ ነው። ወሳኝ ጥያቄ እኮ እዛ ጋር እኮ ነው ያለው። አሁን እኮ መጀመሪያ ሰው እሱን ነው ማለፍ ያለበት እኮ። የምሬን ነው እንዴ? ይሄንማ እኮ ዛሬ ስንት ጊዜ ነው አንተ ቤት ተናግሬ ያለው መሰለኝ፣ አስታውሳለሁ። የሆነ ጊዜ መጽሐፎቹን ነግሬ ጠቅሼ ከነዛ መረዳት አንጻር ተነስቼ ሁሉንም ነገር ካጠናሁኝ በኋላ አምላክ እንዳልሆነ ጌታ እንደሆነ ከእግዚአብሔር ዘንድ የተገለጠ ሰው እንደሆነ መሲህ እንደሆነ ተናግሬያለሁ ማለት ነው። ግን ፈጣሪ ነው አምላክ ነው የሚለው ነገር ልክ ሙሴ ለፈርዖን አምላክ አድርጌሃለሁ ብሎ እንዳለው ያው ኢየሱስ ክርስቶስም እናንተ የእስራኤል ምንድነው የሚለው የሰቀላችሁትን ኢየሱስን እግዚአብሔር አምላክ ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ እንደሚባለው እሱን የተቀበልሽው ጌታ አደረገው የሚለውን ነው የተቀበልሽው? ያ በትክክል በቃ እሱን የተቀበልኩት አሁን የሐዋርያት ሥራ ምዕራፍ 10 ላይ የሚለውን ማለት ነው። ያ ጌትነቱን ከዛ አንጻር እቀበላለሁ። ሮሜ 8 ነው መሰለኛ እሱ ላይ ሮሜ 9:5 ላይም ኢየሱስ ክርስቶስን ጌታ ብዬ ብናገር ባፌ በመሰከር በልቤም ባምን እንደምድን መጽሐፉ ይናገራልና እኛ አይደለንም አንደኛ ጌታ ያደረገው ፈጣሪ ነው ጌታ ያደረገው እሱን የፈጠረ አምላክ ማለት ነው። ስለዚህ መከተል ያለብን ኢየሱስ ነው ወይስ እሱን የፈጠረ አምላክ ነው? አምልኮ ለማን ነው የምንከተለው? ኦኬ የምንከተለው ብዙ ሰው እንከተላለን። ግድ የለም እሱ ተይው። የምንከተለውማ የሚያቅሰውም ሰው ይከተላል እኮ። መከተል ብዙ እንትን አለው። አምልኮ የሚገባው የትኛው ነው? አምልኮ የሚገባው ያህዌ ነው። ኢየሱስን የፈጠረ አምላክ ስም አምላካችን እግዚአብሔር አንድ አምላክ ነው እሱ የተባለው ያ ቅዱሱ እግዚአብሔር የነቢያቶች አምላክ እሱ ነው አምላካቸው። ከኔ በፊት አምላክ አልነበረም ከኔ በኋላ አምላክ አይሆንም እያለ የሚናገረው አድኛለሁ ለምን እያለ የሚያወራው ኢሳይያስ ላይ ከኔ በኋላም አይሆንም አይሰራም ሁሉ ያለው የሚሰራ አምላክ የለም ማለት ነው። ምክንያቱም ተሰራ ኢየሱስ እንደምንድነው ታዲያ የምትከተለው? ተሰርቷል። ያ ኢየሱስን የምንከተለው ቃሉ ከእግዚአብሔር ዘንድ አመጣልኝን ቃል ቀበለዋለሁኝ። እሱን በመከተል በኩል ህይወት እንደማገኝ መጽሐፍ ይነግረኛል። እሱ ክርስቶስ አባቱ ለምን ያ ከአባቱ የተቀበለውን ትእዛዝ በሱ በኩል ነው ያገኘሁት። ገባኝ እኮ እንደምንድን ነው የምትከተለው ኢየሱስ እኮ እንደ መሲህነት እንደ ነብይነት እንደ ነብይ። ስለዚህ ኢየሱስ ነብይ ነው። ነብይ አድርገው የላከው አምላክ ደግሞ አለ። ያ አምላክ ደግሞ በኢየሱስ ነው ያወቅኩት እያልሽ ነው። አምልኮ ደግሞ ለኢየሱስን ለላከ አምላክ ነው የሚገባውና የሚፈጸመው እያልሽ ነው። ታዲያ አልራቅሽም እኮ ከኛ እኮ። ታዲያ ለምንድን ነው ገጭገጭ የምትይው እንደዚህ ጋር ካለሽ? እናንተ ሐሳባችሁ ብዙ አልመቸኝም። አንዳንድ የምትሉት ነገር ከዛ
እሱ ሌላ ነገር ነው። ላንቺ እንዲመችሽ ብለን እንኳን አይደለም የምናገረው። እሱ ሌላ ነገር ነው። ግን በኢየሱስ ክርስቶስ ዙሪያ ያለውን ነገር እናንተ የምታወሩት አልተመቸኝም ብለሽ ካልሽ እኛ ምንድነው ያልነው? ኢየሱስ አምላክ አይደለም፣ ፈጣሪ አይደለም፣ ፍጡር ነው። ኢየሱስ ሰው ነው። ያልሆነ ስልጣን አትስጡት ብለን ነው የምናወራው እንጂ የተለየ ነገርም አውርተን አናውቅም። ራሱ ስለ ኢየሱስ ምንድነው ያልተመቸሽ በኢየሱስ ዙሪያ? የጳውሎስ እንተው። እሺ በቃ ሌላ ቀን እናገራለሁ። እኛውን ጨርሻለሁ። አመሰግናለሁ ባቢ ስላስገባኸኝ። ሌላ ቀን እነግርሃለሁ። ውጭ አሉሽ? ያ ማለት ስልክ በጣም ረብሽኝ ነው ያለውና በቃ መልካም ጊዜ። ቴንኪው ባቢ በጣም አመሰግናለሁ። እሺ እና እስኪ ኢየሱስ የአማልክት አምላክ ነው የምትለው ሰው ዮዲ ናገባ የአማልክት አምላክ ነው። የምርህን ነው? ኢየሱስ ነው የአማልክት አምላክ? አማልክት እነማን ናቸው? እናት የአማልክት አምላክ ነው። ለምን ገብታ አትናገርም? ሰው ነው፣ እስራኤላዊ ሰው ነው። ዝም ብላ አጅዝ ማይም ነህ እንዴ? የአማልክት አምላክ ነው ያልሆነውን ታደርገዋለህ አንተ። በእኛ እውቅና ነው የአማልክት አምላክ የሚሆነው። ሲሰግድ ደግሞ ይሄ ኦፓ እንዴት ነሽ? አካውንቴን ለመጥለፍ የሚጋጋጥ ሰው አለ ታውቃለህ? የምርሽ በጣም እኮ ነው የሚያበሳጨኝ። እጅ አካውንት እንዳለ ጠፍቶብኝ ሄጄ አውርጄ ምናምን የመጣሁት ታምናለህ? ጭራሽ እንዴ አለመኖሬን እራሱ እኮ አላውቅም ነበረ። እጅ ከመጽሐፍ ቅዱስ ሁለት ሴቶች ተሳስበው ሊተረገዘ እና ተወለደ ካለ ምንድነው? ቃል ስጋ ሆነ የነበረው ባለፈው መስክሮ እንደወጣ ልጁ ምራቅ ስጋ ሆነ የሚለውን ነው የሚቀየረው እንጂ እሱ ነው የምናገኘው እንጂ ሌላ ምንም እንትን የለም። አስበላህን ጭራሽ ላትበላ ነው ላይበሉ ነው ኦኬ። አይ እንትን ነው ገርለው አንዴ ነው መሰለኝ እነሱ አፕሮች እንዴት ነው ላይክ በተአምራት ታምናለህ ይሏል። አውቃል ከካለቀ እና እንዴት አይሆንም ብለህ ታምናለህ ነው የሚለው። የምን ታምር ነው? ይሄ ታምር ነው የሚለው ያው ነው እንጂ እኔ ከመጽሐፍ እንደዚህ አይነት አለ። በየትኛው ታምር ነው? ይቅርታ አድርጉልኝ። ለምንድን ነው ይቅርታ የምትጠይቀው? ራሱ በየትኛው ታምር ነው ምንድነው ምራቅ ወደ ስፐርም ተቀይሮ በአፍ ወደ ማህፀን የሚገባው? የምን ታምር ነው? የወይን ጠጅ ወደ ውሃ እንደተቀየረው እሱ ሌላ ነገር ነው። እሱ ሌላ ነገር ቀጥታ ጎንጫዋለህ እኮ። ግን በአፍ ወደ ማህፀን እንዴት ይገባል? ጨጓራ ስራው ምንድነው? ምን ማለት ነው? እንደዚህ አይነት ታምር አለ እንዴ? ችግር የለው ከምራቅስ ይፈጠር ትለዋለህ። ግን እንዴት ነው በአፍ ገብቶ አይሆንም። በጣም ከባድ ነገር ነው። ይሄ ታምር አይደለም፣ ህግ መጣስ ነው ይሄ። እንዴት ነው ወደ ሙብ የገባው? ወደ እንትን የገባው ነው ወደ ማህፀን እኮ። አሁን ይሄም ታምር ሊባል ነው? ያ አይ ነው ግን ያው እንደዛ አይነት አፕሮች ነው ያላቸው። ስለ ገድል ሲወያዩ በተለይ የሚያሳፍር የሚያሸማቅ ከሆነ ለምን አይሆንም ነው የሚለው። እንትናስ የአፈወርቅ ታሪክስ ምንድነው ታምሩ? አኬኮ አልቀበልም ስላልሰማው ሰው አፈወርቅ ለመባል ከማንተ እንትን ይስማል አለ ሙሙ ይስማል አለና እኔ አልቀበልም። አው እሱ ታምሩነቱ ምንድነው? እሱ የቱ ጋር አለ? አቃለሁ አይ እንትን ነው አዛኝ መሆንን ነው የሚያሳየው። አዛኝ ሳይሆን የድንግሏ ስዕል የተለጠፈውን ስዕል አፈወርቅ ማለት ነው ታምርነቱ። አይ እሱ እንትን ማለት ነው እንጂ እሱ ከሱ ነው ትምህርት የምናገኘው ከሱ ነው። እሱ ሄዶ ያን ነገር ሪስፔክት አድርጎ መሳሙ ሲጀመር ውሸት ነው። ምንም የተሰራ ተአምር የለም። ሁሉም ውሸት ነው። ሁሉም ውሸት ነው።
ኢየሱስም የወንዶች ከንፈር እየሳመ ሰላም አይልም ነበር። ውሸት ነው። እሱማ ውሸት ነው። ያው አዶን ነው እንግዲህ እኔ ለምን እንደፈለጉት ራሱ አልገባኝም እኮ። ተረት ነው። ዝም ብለህ እንትን የለም። አሁን ገገማ ትውልድ ስለነበረ ድሮ የተሰጠውን አሜን ብሎ የሚቀበል ትውልድ ስለነበረ ደግሞ የሚገርም አዲስ ነገር ደግሞ ስትነግረው በቃ በመገረምና በመደነቅ ይቀበል ነበረ። እንደዛ አድርገው ነው ትውልዱን ለማሰር የፈጠሩት ነገር ነው እንጂ ምንም ተአምር የለም። ምን ማለት ነው? ተአምር ከተሰራ ለምን በዘመናችን አይሰራ? ለምንድን ነው ተአምር የማናየው ግን አሁን? እንጃ ምን አውቄ ነው። ወንዶች በእንትን ጾታቸውን የሚያስቀይሩ ሰዎች እኮ በነገርህ ላይ እኔ እፈራለሁ የሆነ ሰዓት ላይ ተአምር ነው ብለው እንዳይጻፍ እሱ ከባድ ነው ግን የት ኢትዮጵያ ነው? አይ ኢትዮጵያ ሳይሆን ኢትዮጵያ ተአምር ተሰርቶ አያውቅም። አይ ኢትዮጵያ የፈረንጆች ስልጣኔ ምናምን ተብሎ አዎ ጻድቅ ነበር። ጀማሪው ራስ ኢትዮጵያ ናት እንዳይለው ላይ ቅድሚያ ከኛ ነው የጀመረ። ጀመረቱ እኮ ታዲያ ጀማሪያ እኮ ኢትዮጵያ እኮ ነች እኮ። ወንድ ከወንድ መሳሳም፣ ሴት ከሴት ጋር መሳሳም ነገር ኢትዮጵያ እኮ ነው የተጀመረው ራሱ ካየኸው። አይ እንደ ኤቪደንስ ራሱ ሊቀርብ ይችላል። ገድለው ላይ እንደ ማስረጃ ነው ለመጀመር። በዚህ ዘመን ተአምር አለመሰራቱ ግን በጣም ነው የሚገርመው። አዶን ነው ላና ይችላል ሊኖር ይችላል ግን እየተጻፈ አይደለም እኮ። ግን እኮ አለ እኮ ኢትዮጵያ ውስጥ አይተህ አታውቅም? ምን ለምሳሌ ምን አይነት ተአምር ምንድነው? ኢትዮጵያ ውስጥ ከሆዴ ዘንዶ ወጣ ከሆዴ ምናምን ወጣ እያሉ እንትን የሚሉ ሴቶች አይተህ አታውቅም? እንደዛ እኮ ነው። ዘንዶ ግን የት ገባ? ማህፀኗ ውስጥ ትባላል። ማህፀኗ ውስጥ ደርዘን ምላጭ ታገኘ ይላል። በየት ነው የገባው? እንጃ። ይኮ ነው ተአምሩ። ተመሳሳይ ነው። እየተጻፈ አይደለም እንጂ ተአምሩ ይሄ ነው። ምንድነው 12 ዓመት አረገዝኩ ያሉ ሴት አልሰማም ኢትዮጵያ ውስጥ 12 ምንድነው የወለደው? 12 ዓመት ነው ጥርስ ያለው ልጅ እንዴ 12 ዓመት ዘና ታዲያ ትምህርት ቤት ጀምሯል። ኬጂ ምናምን አልሰማም። ይሄ እኮ ነው ተአምሩ። እየተጻፈ አይደለም እንጂ ተአምሩ ይሄ ነው። አየር ላይ ይቀራል። አስዋል እዛው አንደኛ ክፍል ሁለተኛ ክፍል እያለ ይማራል ወደ ውስጥ ነው ይጉር። አዎ ልክ ነው። ሚስማር የተገኘባትም አለች ሆዷ ውስጥ። ውጣ ነው በስተት ውጣ ነው ሳታት በልጅነቷ አይ ቲንክ ያው ይበሰብሳል። እርግጥ ግን አይ እነዚህ አይምሯቸው ያማቸዋል አክቹዋሊ። ግን እኔ ታምርም አይደለም አክቹዋሊ እንደዚህ አይነት ታምርም የለም። አነሰሰሪ የሆነ ነገር ነው። ውሸት ነው ይሄ። ተረት እኮ ነው። አሁን ትውልዱ ለምን አባቱ እንደሚጀዝብ እኔ ግራ ይገባኛል። 12 ዓመት አረገዝኩ እዛ ድንግል ማርያም እያለች ተተርክላለች በሚዲያ መጣ። መድፋት እኮ ነው። እንደዚህ አይነት ሰው ምንም አይጠቅምም። በቃ ይሄ ውሸትን የሚነዛ ትውልድ አይጠቅምም እኮ። ይጠቅማል? አይጠቅምም። ልክ ነው። አዎ ማንደድ ትርጉም የለውም። ደንቆሮ ትውልድ እንዲስፋፋ የሚያደርጉ እንደዚህ አይነት ሰዎች ናቸው። እና ያስኬዳል። ተመሳሳይ ነው ድርሳናት የሚባሉ ያው በዘመናችንም እየተደረገ ነው። ያው እንደምታውቀው 6 ሚሊዮን አጋንንት እኔ ውስጥ አሉ እኮ ይላል እኮ ሰው ይመጣና 44,000 አጋንንት እኔ ውስጥ አሉ ምናምን ይላል።
ምንድነው ይሄ? እኔ ግራ ይገባኛል። ይሄማ እንትን ነው የተነካበት የተበላበት ነው የተበልቶበታል ራሱ ስቲል ያው የሚሸወዱ አሉ እንጂ ይሄ ድሮ ሙድ ነው። እኔ ልጅ እያለሁ ምናምን በቃ ይገርመኝ ነበር ሃው ትላለህ ከዛ ያበደ ጨው ነው ብር ነው የሚሰራው። ስለዚህ ስራ ሰዎች ናቸው ታዋቂ ነው። አዎ አይ መዘመን አለበት ትውልዱ መዘመን አለበት። ገና ስለሆንኛ በጣም ከባድ ነው እና መቀየር አለብን ብዬ እላለሁ። ሁላችሁንም እኔ ወዳችኋለሁ። ሩሃይና እንዴት ነሽ? ደህና ነኝ ባቢ፣ እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። ሰላም ነው አለን። እንዴት ነሽ? ደህና ነኝ። ጠፋሽ አንቺ። ግን እኮ አይመጣልኝም ለኔ። ተይ እንጂ ወላሂ ለምን? አንተ ውስጥ ገብቼ ፕሮፋይልክን ስነካ ነው የሚመጣ። ምን አውቃለሁ። የደወል ምልክቷን ስላላደረግሻት እኮ ነው። ኧረ ተው። አዎ እና እንዴት ነህ? ሰላም ነኝ። ሁላችሁም ሙስሊሞች ሰላም አለይኩም። ወአለይኩም ሰላም። አዲስ ነገር አለ። ኮኒ እንዴት ነሽ? ምንም አዲስ ነገር የለም። ምንድነው ቴሌግራም መግባት አለባችሁ። ግቡ። ማሂኔ ግቢ። ማሂን ዘየራት ዝም ብለን እንጨዋወትበታለን። እንደውም የኮሜንቱንም ከፍተን ዝም ብለን እንበጠረቃለን ሁላችንም አንዳንዴና ግቡ። በቃ ተኛ በቃ። ሊንኩ ባዮ ላይ አለ አይደል? አለ የለም? ይሄ አካውንቴ ላይ ስትገቡ አለ ሊንኩ። እኔ ገብቼ ነበር አዶን ነው ሚስ የሆነው ይሆናል ግን ወጣህ ነው? ኧረ በጣም ነው በርግጥ ቴሌግራም ብዙም አልገባም ግን ሚውት ላይ ሁሉ ሚውት አንቺ ተጣ አሪፍ ነው የቴሌግራሙን ስሙን ብቻ አይ ፕላስ አይ ስሙ ነው የዩዘር ኔም ነው አይደለም ምልክቱ ነው እንጂ በምልክት እኮ ነው የተቀመጠው። እዚህ ጋር ከሰሜ ቀጥሎ ያለውን ነገር ነው እዛ ያለው አሁን ቀላል እኮ ነው። ፕሮፋይል ይጫናሉ። ካጠገብ ከስም በታች በኩል አለ። ያን መንካት ብቻ ነው። ከዛ ወደ ቴሌግራም ይወስዳል። እሺ ሊንኩን ወስዳለሁ። ሩሃይና ሰው ብሎክ አታድርጊ። እኔ እዚህ ጋር መናገር አልወድም። እኔ እንድናገር እንትን አታድርጉኝ። የግል ችግራችሁ በራሳችሁ ብቻ በውስጥ ጨርሱት። ለምን ተደዋውላችሁ አትረጋገጡም? ከባድ ነው። ተነፍሰው ነው ራሱ ብሎክ የተደረገው። በቃ ብሎክ ማድረግ አይፈቀድም። እኔ በየትም ቦታ ብሎክ ማድረግ አይፈቀድም። ከተሳደበ ሰው ሚት ይደረጋል፣ አለቀ። ማንም ሰው ብሎክ እንዳያደርግ። ምንድነው? አንዴ ጓደኛዬ
ብሎክ አደረጉት። ጓደኛዬ እኮ ነው እኔ ጋር የሚኖር ጓደኛዬ ምን ብሎ እንደጻፈ አላውቅም። ይመጣሉ ከታች እና ብሎክ አደረጉት። እኔ ራሴን የከፈትኩት እና በጣም ከባድ ነው። ሰው አንተ ጋር ያለውን ቅርበት ሳይታወቅ ዝም ብሎ ሰው ይለጣል። የግል ችግራችሁ እኔ ጋር እንትን እንዳታደርጉት እኔ አልወድም። እዚህ ጋር ሰው እኔ የምንቀራረብ ሰዎች ከፍም ዝቅም ማድረግ አልፈልግም። ይሄ የኔ ባህሪ ነው። እዚህ ጋር እንድናገር እንትን አታድርጉ። ከባድ ነገር ነው። ትርጉም የለውም ራሱ እኮ ብሎክ ማድረግ መፍትሄ አይደለም። ሰው ከተሳደበ እሱም ሃይማኖቶች ከተሳደበ ብቻ ነው። እኔ ሰው እንደፈለገ መለጥለጥ ይችላል፣ ይሳደብ። እኔ እንደፈለገ መሳደብ መብት ነው። እኔን ካልተሳደበ ታዲያ ትርጉሙ ምንድነው? ሲጀመር እኔ ጋር የሚስማማ ሰው እኮ ማውራቴ ትርጉም የለውም። ሐሳቤን የሚቀበል ሰው የሚስማማ ሰው እኔ እያወራው መስማቱ ምንም ትርጉም የለውም። እኔ የኔ ተቃራኒ የሆነ ሰው እንዲሰማ ነው የምፈልገው። ምክንያቱም እንዲቀየር የምፈልገው ያ ሰው ነው እንጂ እኔ ጋር የተስማማ ሰው ትርጉም የለውም። ማውራቴ ድካም ነው ማለት ነው። አዎ ልክ ነህ እንዲለኝ ነው። ከባድ ነው። ስለዚህ አይቻልም። በቃ ካሁን በኋላ ማንም ሰው የመጨረሻ ተሳዳቢ ሰውም ቢሆን ራሱ ሚዩዝ ነው ማድረግ የሚቻለው። ኦኬ ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነው አለ ጣሪ እስካን እንዴት ናችሁ? ሁላችሁ ቀረቀረ እያለኝ ነው አለ። ምንድነው ጠፍተሻል? ከባድ ነው። እኔ እኮ ከዛ አላገናኝ ተሳስታ አታውቅም ስልህ እኮ ማለት በጣም ማይሳሳተው እሱ ነው። አይ ስንትን ማድረግ አይደለም ፈጣሪ አይሳሳትም። እውነት ነው። እሺ ይቅርታ ለቃላቱ በጣም ይቅርታ። ከስሜት አንፃር ተናገርኩት። እሺ አመሰግናለሁ። እሺ ባልመቀሌ ደብረ ጽዮን እረፍ እንዴ ሰምተሻል? ሐዋሳ ላይ 2018 አብይ አህመድ ወደ ስልጣን ሲመጣ ምን እንደሆነ ሐዋሳ ላይ የተደረገ አብይ አህመድ ወደ ስልጣን ሲመጣ 2018 ላይ ምን ተደረገሽ? እንትና አድርገው አዳራሽ ውስጥ ዋይ ለተአምር እኮ ነው አለ ደብረ ጽዮን። ለስራት አልክ እንጂ አይ ለተአምር እኮ ነው ለማንም ሰው አድርጎት የማያውቅ ቦሮ ሂዶ አስመራ ይስያለ አለ። ከዛ ኢትዮጵያና ኤርትራ ሲተስማማ ብሎ የመጀመሪያ ደስታውን የገለጸው ደብረ ጽዮን ነበር። ይመቸኛል። ቦሮ ሂዶ አስመራ ይስያለ ይመቸው። ከፈለገ ይዋጋል፣ ከፈለገ ይደንሳል፣ ከፈለገ ጦጣ መስሎ ነው የወጣው ከጦርነት ሲወጡ ከበረሃ ወደ መቀሌ የተመለሰው። ተው እንጂ አንተ ደግሞ አታናግረና ተወኛ። አይ ደስ ይመቸው። አሁንም እንደዛ ነው እንገጥማለን እያለ ነው። ይመቸው። አይ ደስ እንዴት ነሽ? አለን እግዚአብሔር ይመስገን። ስቶሪሽን በትግርኛና በአማርኛ እየሰማሁት ነበረ። አላቀልኩት እንደው በስማማ አንዳንዴ እኮ ሀሳብሽን በነገርሽ ላይ ትልቅ ሀሳብ ነው ያነሳሽው። ምን ዋጋ አለው? አንዳንዱ ዝም ብሎ ተናግሮ ያናግርሃል። በጣም በስማማ አባላት አሏቸውና በየሶሻል ሚዲያ አሉ። አንዳንድ ሰዎች ጋር እንተዋወቃለንና ሀሳባቸው ልክ አንቺ እንዳልሽው ነው። አንድ ሃይማኖት፣ አንድ ብሔር፣ አንድ ሀገር
ሌላው መጤ ነው ከፈለገ በሰላም ተረግጦ ይኖራል ካልፈለገ ደግሞ መሄድ ይችላል የሚባለው ፖለቲካዊ እንትን አላቸውና so crazy እኮ ነው እንዴ በጣም እኮ የሌለ እኮ ነው በቃ ኧረ በስመ አብ እንደው አንዳንድ ጊዜ ማሰብ የተሳናቸው ያው ተው የእሳት መናኸሪያ ነው የምትፈጥሩት አይቻልም የሚሆን ነገር አይደለም ብለን ስንላቸው አንሰማ ብለው ነው እና መሐሪ ዮሐንስ እና አባ ገብረ ኪዳን ታውቂያቸዋለሽ? ሰውየው ነው የጠነሰሰው በነገርሽ ላይ ይሄን አመለካከት እኔ አውቀዋለሁ እኔ ፖለቲከኛ ነኝ በነገርሽ ላይ ከባድ ነው በጣም በስመ አብ ሬይነር አባ ገብረ ኪዳን ብዬ ስልኮ እንትን አይደለም አንድ የታሪክ ምሁር ነበር አንድ ሰው አሁን ቢዩቲ ያለ አይመስለኝም ግን ከባድ አይደለም ኦኬ አንድ ጸረ ኢትዮጵያ ሰው ነበር ይሄ ኢትዮጵያዊነት የሚባለው ነገር አይቀበሉም ነጥቶ ነው ግን አይቀበሉም የሆነ ቪዲዮ ላይ ባለፈው አንዱ ምንድነው ማለት ነው ቄስ ነው ምን እንደሆነ አላውቅም ግን ሞጣ ጋር ገብቶ ይሆን አይደል ነው ብቻ ሞጣ ጋር መሰለኝ ሙስሊሞች እንደንተ መኖር የለባቸው ምናምን ሲል የነበረው ማለት ነው ከ8 ወር በፊት እኮ ነው የተናገረው ሬይነር እሱ አሁን ነው እንደ አዲስ እንትን እየተደረገ ያለው እንጂ ሪካርድ አድርጌው ነበር ራሱ እዛ ጋር ቁጭ ብለን እኛ ነበር ዲጋ ፖስት አደረገ እኔ ግን የማይገባኝ መጤ ሲሉ ምንድነው መጤ እነሱ በቅለው እዛ እኔ ከማን እኔ እኮ በጣም ነው ግራ የሚገባኝ መጤ አለ ከዛ አንዱ ምንድነው ያለ መጤ ናቸው እኮ እንደዚህ ያለኝ ኦኬ መጤ ከሆነ ያኛ አንተ ስኬት ነው የመጣው የሆነ ነገር አለ መቼም ልክ እንደምትሉት እግዚአብሔር ማን ፈጠረው አይባልምና እግዚአብሔር የነበረ ነው ሰው አንተ በቅለህ ነው እዚህ ስኬት መጣን ከሆነ ነገር መምጣት አለባችሁ እናንተ so it's so crazy ሃይማኖቱ አያይዘው ነው እንደዛ የሚሉት ግን ደግሞ የሚገርምሽ ነገር ሁሉም ሃይማኖቶች ከውጭ ናቸው የመጡትና አይሁድ ኢትዮጵያ ውስጥ ነበረ የመጣው ከውጭ ነው የመጣው ክርስትናም ከውጭ ነው የመጣው እስልምናም ከውጭ ነው የመጣው ሀገር በቀል የነበረ ሃይማኖትም የለም ኢትዮጵያ ውስጥ እሱ አሁን የድድብናቸው ጥግ አንድ ነገር አለ ኢትዮጵያኖች የሚያነሱት በህገ ልቦና እየተመራን ፈጣሪያችንን እናመልክ ነበር የሚባል እንትን አለ ተጀመር ከፈጣሪ ጋር መቼም ተገናኝተው አያውቁም ሃይማኖቶች ኢትዮጵያ ውስጥ ከመግባታቸው በፊት በህገ ልቦና እንተዳደር ነበር የምናመልከው ግን አምላክ ነው ሰማይና ምድርን የፈጠረ አምላክ ነው ይላል አይደለም ሲጀመር ሃይማኖቶች ከመግባታቸው በፊት ኢትዮጵያ ውስጥ ሲመለክ የነበረው ጣዖት ነው ገባሽ እና ሁሉም መጤ ነው ሃይማኖቱ ነው የመጣው እንጂ ህዝቡ የመሬቱ ባለቤትና ከዛ የተነሳና ከዛ የወጣ ህዝብ ነው ሁሉም I don't know it's so crazy በጣም እና ደግሞ ነው በጣም እንትን ያለ ጴንጤነኛ አለና ኦኬ ሶ ጴንጤና ክርስቲያን በቃ የነበረ ነው እንዴ ጴንጤ መጣው እኮ ታዲያ ሆኖ በስም በመቆየት ደረጃማ ከሆነ ነጃት ሞር ቆይታለች እዚህ አንተ የመጣው ነው ጳውሎስ ብለህ ከአየርላንድ ወላ ከአሜሪካ ወላ አሮን አይ ክርስቲያኒቲ ነው ክርስቲያኒቲ አይደለም ስናት እንዴ እኔ እንጃ እኔ በጣም ነው ግራ የሚገባኝ ሰው እንዴት በድፍረት እንትኑ ማለት እንዳለ ስህተት እኮ ነው ትክክል አለመሆኑን እያወቀ በድፍረት በቃ አፉን ከፍቶ ሲናገር እኔ ነው ደግሞ ብዙ ተከታይ ነው ብዙ ሰው ነው የሚከተላቸው እንደዚህ እያሉ ሰው በቃ እንትን ኧረ በስመ አብ ከባድ ነው ይመችሽ ግን ብዙ ነገር ያውቅሽ እንደማታውቂ የምትሆኚ ነገር አዋቂ በዝቶ እኮ እናንተና ጋር ምንድነው የምታወሩት እነ ዘገምተኛው ጋራ ተው በእናትህ ተው አንተ ደግሞ ምን ሆነህ ነው እኔ ያስተምረኛል በቃ አረፍ በእናትህ ተው እሱ ያስተምርሻል አይደለም ለምሳሌ ፕሮቴስታንት ተከታይ ነው አይደለ አንዳንድ ጊዜ አንተ ትለው የለ እንደ በራስህ ሰው መናገር እድል ሊሰጠው ይገባል አሜን ሁሉም ሰው ዘገምተኛ ስለው እኔ ደስ አይለኝም በእውነት at the end of the day he's a human you know so
ኢትስ ኦኬ በቃ እምነቱ ለማስፋፋት ነው ሰማዋለሁ ወይናት ባልቀበለውም ሰማዋለሁ ጥያቄዎች ቢኖሩኝም ሰማዋለሁ ኢትስ ኦኬ እኔ ዘገምተኛ ተጠይቀዋለሽ ነው ወይስ ሰሚዋለሽ ነው ተጠይቀዋለሁ ግን ያው አንዳንዱ መልሱ ትክክል ባልሆንም በቃ እሺ ብዬ ማለፍ ነው ምን እጎዳለሁ በቃ ትነግረዋለህ ሰው ይሄ እኮ እንደዚህ ብሎ ጥያቄው አልገባኝም ይሄ ምንድነው ብሎ ብዬ ስጠይቀው ወደ ድንግል ማርያም መሄድ ከሆነ ኦኬ ሰው ትንሽ እውቀት ያጥረዋል ግን ደግሞ አትሊስት ነው የሚያዳምጠው ሰው ይፈልግ ይሆናል ብለህ ታዳምጠዋለህ አንዳንድ ጊዜ ማለት ምን ማለት ነው ወደ ድንግል ማርያም ማለት ዲፕ ጥያቄ ጠይቀኝ አሁን ለምሳሌ ስለ ሶስት ስላሴ ስጠይቀው ስለ ሌላ ነገር አንተ ስለ ጂኦግራፊ ጠይቀ ስለ እንቁላል ፍርፍር የሚመልስልህ ከሆነ ያ ሰው በቃ ታልፈዋለህ እንዴ እንቁላል ፍርፍር ካልፈረፈረማ ታዲያ እንዴት አድርጎ ስላሴ ያስረዳሻል ምሳሌ ነው የሰጠው በቃ ታልፈዋለህ ገባኝ እኮ የስላሴ ነገሩ ስለነካሽው እኮ ነው ፍርፍርን ካልፈረፈረ አንድ ሰው ወይ ጉልቻው ላይ ካልተጎለተ አንድ ሰው ስለ ስላሴ ሊያስረዳሽ አይችልም የለማ እኮ ስለሌለ መልሱ የለውም ስለዚህ አሁን እኔ የሚጨንቀኝ ምን እንደሆነ ታውቂያለሽ ጓል ሰዎች እንደው ብዙ ሰዎች አሉ አስተማሪዎች አንድም ሰው ስለ ስላሴ በስነ ስርዓት ሊያብራራ የሚችል ሰው የለም በምድር እኮ ነው በምድር የለም ገብቶሻል ፓስተር ዳዊት እንዳለው ነው ስላሴ አንተ ይገባል ማስረዳትን አትችልም በቃ ይጠፋባሉ አለ ልክ እንደዛው ነው ማንንም ሰው ማስረዳት አይችልም የሚጨበጥ ነገር አይደለም ስላሴ በዛ ጋር ስትይዘው እዛ ጋር እንትን ይላል ማለት ነው ስለዚህ ሰው ስለ ስላሴ አስረዳን እያላችሁ የምትጠይቁ ከሆነ ይሄ ራሳችሁ ላይ የሆነ ልበልሽ እኔ ከባድ ነገር ነው እናንተን የሚያስረዳ ሰው አይመጣም ስለ ስላሴ ማለት ነው የለም ሊያስረዳ የሚችል ሰው የለም መጨረሻው ምንድነው መመሰጥ ነው ተባለ በቃ ስለዚህ ዝም ብለሽ መመሰጥ ነው መመሰጥ ማለት በተስፋ እኮ ነው በቃ ተስፋ ታረግና ምናልባት አንዱ ተገልጾለት ያስረዳ ይሆናልና ከዛ ይብራራ ምንድነው መገለጥ something I don't know ተአምር የሚባል ነገር የለም ማን ስለሆነሽ ነው ተአምር ማን ስለሆነ ነው በተአምር የሚገለጥለት ሰው ሰዎች ተአምር አለ ብለው ስለሚያምኑ ነው ተአምር ሌላ ነገር ነው ምንድነው መገለጥ ማለት እኮ መረዳት እንጂ ሌላ ሚስጥር እኮ የለውም ኤግዛክትሊ በተረዳው መንገድ እንዲያስረዳኝ እኮ ማን ተረዳውና ነው እስከዛሬ ማን ተረዳው ስላሴ የሚባል ነገር አይ የሚገለጥለት ነገር የለም ታዲያ አንዳንዴ በዚህ በሺ የሚቆጠር ህዝብ የሚከተለው እንዴት ነው እና ተረድቶ ነው I don't know maybe somebody እንዴ ጠይቂያ ታዲያ ከተረዳው እንዴት እንደተረዳው ለምን ሰው አያስረዳም that's why I'm trying ኮድ አሁን እንትን የምታደርጊው የምትጠይቂው ሰው እንትን አድርገሽ ማወቅ አለብሽ I know that እኮ ግን እንዴት መሰለ እንደዛ እሱን ካወቅሽማ እንዴት ሬት ትጠይቂያለሽ እሱ ጥሩ ነው that's a point እኮ እሱ እኮ ነው በቃ እኮ ያስተምረኛል ብለሽ እኮ ነው ገደል የከተትሻት ራስሽን ነው like መናገር ይፈልግና አስሬ ይጠይቃል አንድ ሰው በቃ ላናግርሽ ወይም ላስተምርሽ ትላ ኦኬ why not ብለህ እድል ትሰጠዋለህ ብዙ ሰው አለ ነው ስለዚህ ትሰማዋለህ that's it ምንም እኮ እንትን የለውም በቀላሉ መረዳት የምትችይው ምን መሰለሽ ጓል አንዳንድ ሰዎች ሃይማኖታቸው የሚያስጨንቃቸው ከሆነ ምንድነው የሚያደርጉት ወይ በሃይማኖታቸው እውነተኝነቱ በጣም ያረጋገጡና የተረጋገጠ ከሆነ የሚኮሩበትና እንትን የሚሉበት ከሆነ ሃይማኖታቸው ዝም ብለው ማስተማር ነው ገብቶሻል አባባሊ ካልሆነ ግን እንደዚህ አይነት ሰዎች ምን ያደርጋሉ መሰለሽ ሙስሊሞች ጋር ቁጭ የምትል ሴት ይፈልጉና በጣም ይጨቀጭቀዋታል ምን ማለት ነው ክርክር ነው ያለው ጭቅጭቅ ነው ያለው አንድ ሰው ክርስትና ውስጥ ነበረ ክርስትና አልገባኝም ብሎ ሙስሊሞች ጋር ከገባ እንደው ሃይማኖቴ የነሱ ትክክል አይደለም ብሎ የሚል ሰው እድል ነው ሊሰጥ የሚገባው ለእንደዚህ አይነት ሰዎች እስኪ ይሄዱና እስኪ እዛ ጋር የሚያደርጉትን አያሉ ብሎ ነው ዝም ማለት ያለበት ምክንያቱም እኔ እውነት ያለው እኔ ጋር ነው ብየማመን ከሆነ እኔ ምንም አላደርግም እኔ ሰውን አላራሩጥም እንደነሱ ማለት ነው ሙስሊሞች ጋር ቁጭ ያለ ሰው ሁላ እነሱ ጋር ተስማምቶ ያወራ ሰው ሁላ በውስጥ እየገቡ የሚጨቀጨውት ከሆነ ግን ፍርሃት ነው እነሱ ውስጥ ያለው ሰውን በማታለል ሰው አይምሮ ውስጥ የሆነ ጨዋታ በመጫወት እነሱ ጋር እንዲቆይ ማድረግ እንጂ አስረድተው ማጥናት ቢችሉም ማኑሮ አንደኛ ነገር ከትናንት ይጸና ነበር ሰውየው ሁለተኛ ደግሞ የራሳቸው እውነት ነው ብለው የሚያምኑ ከሆነ ለሰውየው እድል መስጠት ነው ገባሽ የእናንተና ውሸት ነው የእናንተና ትክክል አይደለም ብለው የሚያስቡ ከሆነ ምንድነው በዛ ልክ ሰው እንደ እንስሳ መረዳት ነው ሰው አይምሮ አለው ስለዚህ አይቶ ይመለስ የለ እንደ ትክክል ካልሆነ ውሸት ከሆነ
አይደለም አይደለም፣ አላማው እንደዛ አይደለም። እዛ ጋር ከገባ አይወጣም ነው። የነሱ ካወቀ ለኛ ቦታ የለውም አይኖረውም ብለው ስለሚረዱ ነው። እኔ ጠንቅቄ ነው የማውቃቸው። ትክክል እኮ ነው። ታዲያ እንደዛማ ነው። አንድ እኮ እንዳልከው ነው። ጽኑ በሃይማኖቱ እርግጠኛ ከሆነ እኮ ስለ ሃይማኖቱ ሲጠየቅ ስለ ሌላ ሃይማኖት እንደዚህ ይላል የዛኛው ሃይማኖት ብሎ አይናገርም። ወተብልት ግን ጀስት በቃ ትሰማቸዋለህ አይደል ነው ሰምሃው አዳምጫቸው። ግን ሰው እኔ በጣም የሚያሳዝነኝ እንደሆነ ታውቂያለሽ፣ አሁን ክርስቲያን ነኝ ብሎ የሚል ሰው ሙስሊሞች የሚያደርጉት ነገር አለ። ኦኬ አሁን ሙስሊሞች ክርስቲያኖችን መግረፍ ሲፈልጉ በምንድን ነው የሚገርፏቸው? በመጽሐፍ ቅዱስ ነው አይደል? አሁን ስለ ክርስትና እስልምና እንደዚህ ይላል እያለ የሚያወራው ሙስሊም አለ። አሁን ለምሳሌ ትናንትና የታዘብኩት በቃ የክርስትና እምነት እንደዚህ ይላል ባይብል ውድድር ንጽጽር የሚሉት ነገር አለ። እኔ ንጽጽር ሲጀመር አይገባኝም። ግን ከምንድን ነው የሚያነጻጽሩት? ክርስትና እምነት ከእስልምና እምነት የትኛው ትክክል ነው? በፍጹም ተሳስተሻል። እንደዛ ከሆነ አልተረዳሽውም ማለት ነው። ኦኬ ተልመኝ ሙስሊም መጽሐፉ ከሰዎች ጋር ነው የሚያነጻጽረው። መጽሐፍ ቅዱስ ከአማኙ ጋር ነው የሚያነጻጽረው። ኦኬ ሙስሊም መናገር ሲፈልግ በመጽሐፍ ቅዱስ ብቻ ነው። ስላሴን የሚገርፉት በመጽሐፍ ቅዱስ፣ የኢየሱስ ክርስቶስ ፍጡርነትን የሚገርፉት በመጽሐፍ ቅዱስ፣ የኢየሱስ ክርስቶስ አምላክ አለመሆኑን የሚገርፉት በመጽሐፍ ቅዱስ ግርፍ ያደርጉታል። እነሱ የሚያደርጉት እነሱ ጋር ከገባማ አንድ ሰው እኮ መልስ የለውም። አምላክ ሶስት ነው አለ። ኧረ እንደዛ የሚባል አምላካቸው በእርግጥ አንድ ነው ይላል። በቃ አለቀ እኮ ተዘጋ ነገሩ። የሚያወሩበት ነገርም የለም። እነሱ የሚያደርጉት አማኙ ከሚያምንበት መጽሐፍ ጋር ነው እያነጻጸሩ እንትኑ የሚያደርጉት ማለት ነው። ገብቶሻል አባባሌ? እነሱ ደግሞ ምንድነው የሚያደርጉት? ስላሴ የሚለው በመጽሐፍ ቅዱስ ውስጥ የለም ተብለው ሲባሉ የት ነው የሚፈልጉት እነሱ? ቁርአን ውስጥ ይደረጋል። ዋይ ቁርአን ውስጥ ለምን? ቁርአን ከስላሴ ጋር ምን ግንኙነት አለው? አላውቅም እኮ እሱ እኮ ነው ከባዱ ነገር። አንድ ክርስቲያን ስላሴ የሚል በመጽሐፍ ቅዱስ ውስጥ የለም ተብሎ ሲባል የእናንተ አምላክም እኛ እያለ ስለሚያወራ አይ ከአንድ በላይ ነው ማለት ነው እያለ እንትን እያደረገ ከሆነ አይ ስላሴን እየፈለገ ነው። ለምን ትፈልገዋለህ? ለምን እዛ ጋር ትፈልጋለህ ነው? መጀመሪያ ራስን ከምትከተለው መጽሐፍ ነው መታረቅ ያለብህ አይደል እንዴ? የኢየሱስ ክርስቶስ መሰቀል ብዙ ሰዎች አሉ አሁን ብዙ ከእንትን ከሐዲስ አለች የሚያወጧት ቃል ማለት ነው። እሷን እያወጡ ነው እንትን የሚያደርጉት። አይ እዛ ጋር ያለው ከነብያቶች አንዱ ይታየኛል ምናምን ብሎ የተናገራለ ምንድነው ደሙን እየጠረገ ምናምን ብሎ እንትንም ይላል ሐዲስ። እሱ ኢየሱስ ክርስቶስ ነው ብለው የሚሉ ክርስቲያኖች አሉ። አሁን ከነብያቶች አንዱ ነው የሚለው ራሱ ገብቶሻል አባባሌ? እዛ ጋር ደግሞ ተሸውደው የሚመሰክሩት ምንድነው? አምላክነቱን ሽረው ነብይነቱን ነው የሚመሰክሩት ራሳቸው። አይ ይሄ እኮ ክርስቶስ ነው ብለው ሲሉ ክርስቲያኖች ማለት ነው። ገባሽ? ስለዚህ ሙስሊም የሚያደርገው ምንድነው? ባይብል መጽሐፍ ቅዱስ ከምዕመኑ ጋር ነው የሚያነጻጽረው። ምዕመኑ ራሱ ከመጽሐፍ ቅዱስ ጋር አልተገናኘም ነው እየተባለ ያለው። አልገባቸውም እኮ ጨዋታው። ኦኬ ሙስሊሞች የራሳቸው የሆነ መንገድ አላቸው። በንጽጽር ዙሪያ በሃይማኖት እንትን ዙሪያ የራሳቸው የሆነ ራሳቸው የፈጠሩት የራሳቸው እንትን አላቸው። ራሳቸው የሚከተሉት መንገድ አላቸው። ክርስቲያን እነሱ ባዘጋጁት መንገድ እሄዳለሁ ብለው ካለ በቃ ይጠፋል ማለት ነው። ይወርዳል ወደ እንትኑ ማለት ሌላ እንዴት ነው? ገብቶሻል አባባል? የራሳቸው የሆነ የንጽጽር ዘዴ የራሳቸው የሆነ የንጽጽር ስርዓት አካሄድ የላቸውም ክርስቲያኖች። የለም። እኔ እንደዛ ነው የተረዳሁት። ኦኬ እና ከባድ ነው ክርስትና በክርስትና ሲጠፋ ማየት በጣም ከባድ ነው። ክርስቲያን በመጽሐፍ ቅዱስ ሲገረፍ ማየት በጣም ያሳዝናል ነው እያልኩ ያሉት። እኔ ማታ ማታ መብራት አጥፍቼ ጸሎት አደርግላቸዋለሁ። የሚገርምሽ ነገር ወደ ዳመናው አምላክ በእውነት አልቸከለም። ኦኬ
እንደዚህ ነው እንጂ ቁርአን ከመጽሐፍ ቅዱስ ጋር ከተነጻጸረ እ ብዙ ነገር አለ። አላወራም አሁን አላወራውም። አንድ ቀን አወራበታለሁ። እና እንዴት ነሽ? ያው ሙስሊሞች ቅሬታዊ መለኮት ያው የመለኮት ትምህርት አለ ብለን እናምናለን። በተለይ ስለ ተውሂድ አለ ብለን እናምናለን። አንድ አምላክ ትምህርት ማለት ነው። እነሱ ቁርአንን ሲጠቅሱ መለኮታዊ ቅሬታ አለ ብለ ነው። ሐዲስ ሲጠቅሱ ነብዩ መሐመድ እንደ ነብይ ተቀብሎ ነው ምን አስቦ ነው ቁርአንን የሚጠቅሱት? ሐዲስንም የሚጠቅሱት? ስላሴን እዛው ስትፈልገው ብታገኘው ራሱ ልትል የማይሆን ነገር ነው። እኛን ስታንዳርድ አላወቅም። ስታንዳርዱ እኛ የምንጠቅስበት ማለት ነው። ትምህርቱ አለ ብለን ነው። የመለኮታዊ ቅሬቱ የአምላክ መጽሐፍ ነው። አምላክ ነው ያወረደው ብለን እናምናለን። ግን ተበርዟል። ግን ያልተበረዙ ትምህርቶች አሉበት ብለን እናምናለንና that's our defense። እኛ እንደዛ ነው ዲፌንድ የምናደርገው እንትኑ ማለት ነው። ለምን ትጠቅሳላችሁ ነበር? እነሱ ምን ለመጥቀስ ነው? ቁርአን ከተቀበሉ እንግዲህ አሁን ነው እኔ ነኝ የተገለጠልኝ። እኔ ብቻ ነኝ የተገለጠልኝ። እኔ በመጽሐፍ ቅዱስ ዙሪያ እኮ ሰው አላመነም እንጂ የተገለጠልኝ ማለት በቃ ተረድቼዋለሁ። ነገሩ ለኔ ግልጽ ነው። ከደመናው ነው አንተ ከላይ ነው። ልክ ነህ። መብራቱን የምታጠፋ ግን ደመና እንዲመስል ብለህ ነው ጨለማ? አይ የሚታይህ ነገር አሁን መብራት ስታጠፋ ምን አለ መሰለህ የምትሰማው ድምጽህ ብቻ ነው። ቤቱን ዘግተህ መብራት አጥፍተህ የምታየው ምንም ነገር የለም። የሚያየኝ እሱ ነው እያልክ ነው ጸሎት የምታደርገው እንጂ አንተ የምታየው እሱ የማያይህ ከሆነ የሆነ ስዕል ለጠፈ ከሆነ የምታፈነድደው በቃ የለም። የሆነ ሰዓት ላይ እንትን ይላል። ገብቷል? አዎ። አይ ጥሩ ነው። ጥሩ እንትን ነው። ቀጥል። ጓል ተቀጥል። ግመል ላይ ደግሞ ምን ሰራለች? ራሷ ናት እንዴ? ግመል ላይ ደግሞ ምን ትሰራለች አለ ማለት ሄደሽ ነበረ ግብጽ ሀገር? ደስ ይላል። በጣም ከባድ ብዙ ሚስጥር አለ በነገርሽ ላይ። በመጨረሻው ዘመን ከግብጽ ሀገር የሚወጣ በጣም ከባድ ኃይል አለ። ኦኬ። እና ዓለምን የምትጠፋውላ ከዛ በሚወጣው ነገር ነው ይባላል። የሆነ የተደበቀ ነገር አለ። የሚገርም ሀገር ነው በጣም በጣም የታሪክ ስፍራ ነው። አዎ በጣም ያው እኔ በዛ ነው የምገረመው። ኢትዮጵያውያን ታሪክ አለን ብለው ሲያወሩ የማታውቁት ነገር አለ እያልኩ እንትን የማደርገው አይምሮዬ ውስጥ የሚመጣው ሁላ እሱ ነው። ከባድ ነው። ከ10,000 ዓመት በላይ ታሪክ አለው ራሱ። አዎ በጣም ቀጥይ ነው የምትይን ነገር አለ ጓል መቀሌ? የለም ግድ ተይ የለም እንጂ የለም ይቆጭሻል። ግድ የለም ይቆጫል። ወላሂ ተይ ስቶሪሽን ግን እኔ ተመችቶኛል። በቃ አረፍ እያልሽ የምታወሪው ነገር ጎንጨት እያደረግሽ እኔ አልሳደብም፣ ግን አንዳንዴ በቃ እንትን የሚያደርግ ነገር አለ። የሆነ ጋድ ለምን አይገባው ህዝቡ የምትለው ነገር አለና በል በቃ ሌሎች ያውሩ። እሺ